ደርሰናል። ቀ ቁ ቂ እዚህ እያየ በል እንጂ ቃ ቄ ቅ ቆ ጎበዝ። አየህ አሁን ደግሞ በላይ ደርሰናል። እንዴ ፋዘር ሙድ ይዛሉ እንዴ? ምን አደረኩ? እሷን እንኳን አልፈና ስንመጣ ሌላ ነበር ያሉኝ። የቷን? እሷን ነው። ገና መች ደረስንባትና። በላት ቀልዳው በልቀጥል በል። ሁለቱ ተመሳሳይ አይደሉ እንዴ? እንደው ምን አይነቱ ነው? አሁን እነዚህ ምናቸው ነው የሚመሳሰለው? እቺ አፏ ወደ ላይ፣ እቺ ደግሞ ማስቸግሮት ከሆነ አንድ ጥያቄ ልጠይቆት። ልጠይቂኝ ትችያለሽ ሀኒ። ምንም እንኳን አንቺ ወደኛ ቤት ስትገቢ በሰራተኛ እናት ቢሆን አሁን ላይ ግን በቃ የቤተሰብ አካል አንዷ ነው የምትመስል። ስለዚህ ምንም ነገር ስትፈልጊ ሳትፈሪ ጠይቂኝ። እሺ እትዬ ፈርቼ እኮ አይደለም፣ ምናልባት የማይሆን ነገር ከሆነ ብዬ ፈርቼ ነው። ምንድን ነው ንገሪኝ እስኪ። ሰላም ለምን ወደ ትምህርቱ አትመለስም? አይ እሷን ነገር እንኳን ታዩ። ሰላም እኮ ጎበዝ ተማሪ እንደነበረች ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የመሲ ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ቪዲዮውን ስትጀምሩ ላይክ እና ሼር ሰብስክራይብ እያደረጋችሁ ጀምሩት። ኖላዊ ተለቋል ክፍል 33 ማለት ነው። ዛሬ ደስ የሚል እናትና ልጅ ይሁን እንጂ ሰራተኛ ትሁን እንጂ እናትና ልጅ ሀሴትና እናትየዋ ናቸው። ነገር ግን ልጅቷ ምንም የምታውቀው ታሪክ የለም፣ እናትየዋ የምታውቀው ነገር የለም ማለት ነው። አልተዋወቁም፣ ግን ይተዋወቁልን። በቅርቡ እንደሚተዋወቁ ተስፋ እናደርጋለን ማለት ነው። ስለዚህ ይታወቃሉ በቅርብ እና የሀና አሰሪ እናቷ እንደሆነች ስለማያውቅ ማለት ነው። እና ያው እንደምታሳየው ፊት አላውቅም። አንዳንዴ እናቶች ይሰማቸዋል፣ ይታወቃቸዋል ይባላል አይደለ? ልክ እንደዛ የቤተሰቡ አካል የቤተሰቡ እንትን እንደሆነች ነው እየተሰማት ያለ፣ በተለይ አሁን ላይ ማለት ነው። እና ሀና እጅግ በጣም አስተዋይ ልጅ ነች። ቤተክርስቲያን ሄድ ስትላት እንዴ እትዬ እንዴት ምናምን በቃ በጣም ተገረመች። ከዛ አይ ቤተክርስቲያን የሚሄድ ልምዱ ከሌለሽ መቅረት ይችላል ምናምን ስትላት ኖ እንደዛ ሳይሆን ስራው ምናምን ብዬ ነው። ስራው ችግር የለውም፣ ቁርስም ልጆቹ ራሳቸው ሰርተው ይብሉ ከፈለጉ እንሄድ ስትላት ተከትላት መጣች። ቤተክርስቲያን ከሄደች በኋላም ሰላምዬ ሀናዬ ቁርስ እንብላ እስኪ አረፍ ብለን ትላታለች። ከዛ ይሻላል እትዬ ብላ ቁርስ ለመብላት ወደ ሆቴል ያመራሉ። እናትየዋም ኬክ ትጋብዛታለች ለሀና። ሀናም ኬክ በጣም ነው የምወደው በጣም ነው የማመሰግነው ብላ ኬክ ተጋብዛ እሷ ሳትበላ ለአባቷ አስባል አባቷ ይዛለት ትመጣለች። አባትየውም እጅግ በጣም ደነገጡ ሲያዩት። ለምንድን ነው በዚህ ሰዓት የመጣሽው? ከስራ ተባረሽ ነው? አሞሽ ነው? ምን ሆነሽ ነው ይላሉ። ሀና ግን ኖ አይደለም አባዬ ላይህ ነው ናፍቀኸኝ ነው ትላለች። አባትየውም ምንም አላማማትም። በቃ በጣም ደነገጡ። በተደጋጋሚ እንደ ስትመጣ ያው ስለሚፈሩ ልጅም ማለት ነው። እና ድንግጥ ብሎ ነበረ። በኋላ ላይ ግን ኬክ እንዳመጣችለት ስትነግረው እጅግ በጣም ደስ አለው። ደግሞ ከየት አመጣሽ ማለት ስላት አሰሪዎቼ ለእኔ ጋበዙኝና አባዬ የሚወዳል ስላቸው ለእምነት ውስጭለትም ብለው ገዙልኝ ትለዋለች። አባትየውም በጣም ደስ ብሎት ይሄን ለልጄ ይቀመጥለት እኔ እንደዚህ ከበላው ይበቃኛል እያሉ ለአሲርም ልክ እንደ ልጁ አይተው ለአሲርም እያስቀምጡለታል። ሀናም ወደ ስራዋ ትሄዳለች እና ያው ከልጅነቷ ጀምሮ የነበረውን ነገር እያስታወሰ ነበረ። በህፃነቷ ጀምሮ ለአባቷ ያላት በጣም ብልህ ብልጥ የሆነች ልጅ ነበረች እና እጅግ በጣም ደስ ብሎት ከልጅነቷ ጀምሮ የነበረውን ነገር እያስታወሰ ነበረ። በጣም ተገርሞ ነበረ። እንዴት አሁን
አስባ ስታመጣ ማለት ነው። እዚህ ጋር ደግሞ ሀና ሰላም እንደምታያት ሰላም ለምንድን ነው ግን እኔ ሁሉንም ነገር ይህን እየነገርኩሽ ነው። ለምንድን ነው አንቺ ሁሉንም ነገር ምንም ነገር የማትነግሪኝ? ለምንድን ነው መደበቅ የምትፈልጊው? ትላታለች። ኖ ሰላምዬ አይደለም እኔ እኮ የሚነገር ነገር ስለሌለኝ ነው ትላታለች። ያው እኔ ሰራተኛ ነኝ አይነት ነገር ነው እና እኔ እኮ የሚነገር ነገር ስለሌለኝ ነው። አንቺ የሚነገር ነገር ስላለሽ ነው። እኔ እኮ ምንም የሚነገር ነገር የለም ትላታለች። ለምሳሌ ስለ ሀና ስለ ምን እንትና ትለዋለች። ይሄ ከክፍለ ሀገር ስለመጣው ልጅ ትላታለች። ክፍለ ሀገር የመጣው ልጅ ኤልያስ ነው እሱ እኮ ወደ ሀገሩ ተመለሰ ትላታለች። ለምን እንዴት ለምን መጣ ለምን ይመለሳል ስትላት የመጣውም አባቴ ሊጠይቅ ነበረ ጠየቀ በቃ ተመለሰ ትላታለች። ይሄኛውስ ስትላት ይሄኛው አሲር ነው። አሲር እኮ ያው ሲዳረጉ ይውላሉ ከአባዬ ጋር አሲርና አባዬ ሲዳረጉ ይውላሉ። ምክንያቱም አሲር ስላልተማረ አባዬ ለማስተማር እየሞከረ ነው እና ሲዳረጉ ይውላሉ ምናምን ትላታለች። በቃ እሺ የሚሰራራው ላግዝሽ ትላታለች። ያው ደስ ይላሉ ፋሚሊያቸው በአጠቃላይ አቀራረባቸው እጅግ በጣም ደስ የሚለው ውስጣቸውንም እኔ ማየት የምፈልገው እንግዲህ መጨረሻው ምን እንደሚሆን ማለት ምን ይሉ ይሆን ምን ይሰማቸው ይሆን? በቃ ይሄ ነው በጣም እንትን የሚለኝ ማለት ነው። ማለት ምን ይሰማቸው ይሆን ምን ይላቸው ምን ይሉ ይሆን? እና ልጃቸው እንደሆነች ስታውቅ እናትየዋ ምን ይሰማት ይሆን? ልጅቷስ ምን ይሰማት ይሆን? በእውነት በጣም እኔስ ነው ማየት የምጓጓውና የምፈልገው ማለት ነው። በእውነት በጣም ትንሽ የሚያሳዝን ግጥምጥሞሽ ስለሆነ ማለት ነው። ሀና አባቷ በእርግጥ አባቷ ሳይወልዳት ብዙ መስዋዕትነት ከፍሎ ያሳደጋት አባት ነው እና ግን እንደዚህም ሆኖ ግን እንትን የሚል የለም እንደዚህ የሚረዳ ሰው የለም። እንደዚህ እንትን የሚያደርግ ሰው የለም። እና ሀና ያለ እድሜዋ የበሰለች አስተዋይ ብልህ የሆነች ሴት ናች ልጅ ነች እና በጣም ነው ደስ የምትለው ማለት ነው። አባትየውም በጣም ነው የሚሳሱላት እሷም እንደዛው ልክ እንደ እናት ውይ እናት ራሱ የኔ ያክል ትሳሳለች። በቃ እንዴት እንደምትሳሳለት ለአባቷ ማለት ነው። ያው ብዙ ዋጋም ከፍሎ ነው ያሳደጋት እና በጣም ነው የምትሳሳለት። በጣም ነው ይሄ ነገሯ የሚገርመኝ ማለት ነው። እንግዲህ ቀረባቸው በጣም ደስ ይላል። ጆሮ ደግሞ እንደምታዩት እያለ እየተማረ ነው ትምህርት ጀምረዋል ማለት ነው። ጆሮ በእውነት የሚያስቅ የሚያስገርም ልጅ ነው። እና እንደዚህም ሆኖ በቃ አሁንም ቀልዱን አላቆመም ማለት ነው። እጅግ በጣም ነው ደስ የሚለው በእውነት እንደዚህም ሆኖ ትምህርቱን ማነው ማሾፉን መቀለዱ ቀልዱ በጣም ነው ደስ የሚለው። አባትየው ሊያስተምሩት እየሞከሩ ይገኛሉ። ነገር ግን እሱ እየቀለደ ነው ማለት ነው። ይቺ እንዲህ ጠመም ያለች ነች ምናምን እያለ በነገራችን ላይ ልክ እንደ ሀና ነው በቃ እሱ ነው የሚወዱት ልክ እንደ ሀና ነው የሚወዱት የሚንከባከቡት። በጣም ይጨነቁለታል ምን ይሉለታል ልክ እንደ ሀና በቃ ሲጠፋ የት ጠፋ ይላሉ። ምግብ ሲኖር እንኳን ኬኳን እንኳን ትንሽ ልብላ እንዴ አይ ይበቃዋል ማነው ይበቃኛል እያንስበታል ደግሞ ብለው እያስቀመጡ አባባ ኖላዊ እጅግ በጣም ነው ደስ የሚሉት። በቃ አንዳንዴ መዋለድ ቋንቋ ነው። እውነት መውለድ ሰው ያልወለደው ልጅ ራሱ እንደዚህ እንትን ብሎ ያሳድጋል። አንዳንዴ መዋለድ ቋንቋ ነው ይባላል ማለት ነው። እና በጣም ነው ደስ የሚሉት አባባ ኖላዊ ተጠናቸው ሁሉ ነገራቸው እጅግ በጣም አስተማሪና ቁም ነገር አዘል የሆነ ድራማ ነው። እውነት ለመናገር አስተማሪ ቁም ነገር አዘል የሆነ ጥሩ የሆነ ድራማ ነው። እና በጣም ደስ የሚለው እናትና ልጅ ቤተክርስቲያን ደርሰው ተመልሰዋል ማለት ነው። ቁርሳቸውን በልተው ኬካቸውን እንትን ብለው በእውነት እኔ እስኪ ተዋወቁ እጅግ በጣም ጓጉቻለሁ። እንግዲህ እስኪ
በቀጣዩ አብረን የምናየው ይሆናል። እስከዚያው ግን ላይክ እና ሼር ሰብስክራይብ እያደረጋችሁ ውድ ቤተሰቦቻችን ለነበረን ጊዜ እናመሰግናለን። ኤልያስም ያው እንግዲህ ወደ ባህር ወደ ደሴ ተመልሷል። ያው ለምን እንዴት እንደተመለሰ ግን ማለት ቆርጦለት ነው ምንድነው አይባልም ነገር ማለት ነው። ትንሽ አስቸጋሪ ነው ባይመለስ ያው ከጆሮ ጋር ድብድቡ ይቀጥል ነበረ። ድብድቡ እንትኑ ይቀጥል ነበረ ያው ምክንያቱም ይሄ የሚያፈቅራታል ሁለቱም የሚያፈቅራታል። ጆሮ ግን አሁንም ተቀናቃኝ እየመጣበት ይመስለኛል። ያ ጓደኛው ራሱ አንድ ተቀናቃኝ ነው ማለት ነው። ሀናን ምናምን ሚና አይነቱ እንትን እያለ እንትን እያለው ይመስለኛል። ፋራ ናት ፍልጥ ናት ምናምን ይለዋል። እና እስኪ ቀጣዩን የምናይ ይሆናል ይህ ማለት ነው ቤተሰቦቻችን። እስከዛው ግን ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱን። ቪዲዮችን ሼር አድርጉ። እናመሰግናለን ለነበረን ቆይታ።